በ1909 ጃን ሜዳ ላይ መሃል ሰፋሪው ጦር ተቀምጦ የአቡነ ማቴዎስ ግዝት ፈርሶ የምኒልክ ኑዛዜ ተሽሮ ኢያሱ እንዲወርዱ ተወሰነ። በመትካቸው የምኒልክ ልጅ ዘውዲቱ ንግስተ ነገስት ሆነው አልጋውን እንዲወርሱ ራስ ተፈሪ መኮንን ደግሞ አልጋ ወራሽና ባለሙሉ ስልጣን እንደራሴ እንዲሆኑ ተደረገ። ያም ከሆነ በኋላ በንግስተ ነገስታት ዘውዲቱና በአልጋ ወራሽ ተፈሪ መካከል እንደገና መናቆርና አለመግባባት እየተከሰተ መጣ። ዘውዲቱን በአብዛኛው ጊዜ ወጋ አጥባቂ የሚባሉ ሲደግፏቸው፣ ተፈሪን ደግሞ በሸዋ መኳንንት ዘንድ ድጋፍ ነበራቸው። በ1916 ዓመተ ምህረት ኢትዮጵያ የዓለም መንግስታት አባል ሆነች። ተፈሪ መኳንንቶቻቸውን ይዘው በአውሮፓ ወዲያ ሲሉ ከረሙ። ይህም ደግሞ ተፈሪ በአውሮፓ ላይ ዕውቅናን እንዲያገኙ ረድቷቸዋል። ተፈሪ ግልጽ ተቃውሞ የገጠማቸው ከፊት አውራሪ ሀብቴ ጊዮርጊስ ሳይሆን ከደጃዝማች ባልቻ አባ ነፍሶ ነው። ተፈሪ የንግስቲቱን ስልጣን ቀስ በቀስ መገዝገዛቸው ካስቆጣቸው አንዱ የነበሩት ባልቻ አባ ነፍሶ በ1912 ዓመተ ምህረት ነበጅሮ እንዱብሸት ኃይሌ በተፈሪ ላይ ባነሱትና ብዙ መኳንንት በተሳተፉበት አድማ ተካፍለዋል የሚል ጥርጣሬ ነበር። አድመኞቹ በተፈሪ ላይ ያቀረቡት ዋና ክስ ሀገሪቱን ለፈረንጅ እየሸጡ ነው የሚል ሲሆን ለዚህም በማስረጃነት ያቀረቡት ለፈረንጆች ይሰጡ የነበሩ በርካታ የሞኖፖል ውሎች ነበሩ። በ1920 አልጋ ወራሽ ተፈሪ መኮንን ባልቻን ከሲዳሞ ከነሰራዊታቸው እንዲመጡ አደረጉ። ሰራዊታቸው ወደ ቤተ መንግስት ሳይገቡ ራቅ ብለው እንዲቀመጡ ካደረጉ በኋላ ባልቻ ብቻ ወደ ቤተ መንግስት እንዲመጡ አስደረጓቸው። በመጨረሻም ተፈሪ ብቻቸውን ባልቻን ካናገሩ በኋላ የሲዳሞን ግዛት ለልጃቸው ባለራስ ደስታ ዳምጠው ሰጡት። ራስ ደስታ ዳምጠው የልዕልተናኘ ወርቅ ኃይለሥላሴ ባል ነበሩ። የደጃዝማች አባውቃው ብሩም ጸረ ተፈሪ አቋም እንዲሁ ቀላል የሚባል አይደለም። ሌላው ቅራኔ በተፈሪና በቤገ ምድሩ ገዢና በንግስተ ነገስታት ዘውዲቱ ባል የተነሳው ግጭት ነበር። ይህም በጦርነት ተፈታ። ጉግሳላ አመጽ የጎተጎቷቸው የጎጃሙ ራስ ኃይሉና የትግራዩ ራስ ስዩም ናቸው ይባላል። በአጠቃላይ ስልጣን ከምኒልክ ወደ ኢያሱ፣ ከኢያሱ ወደ ንግስተ ነገስታት ዘውዲቱና ራስ አልጋ ወራሽ ተፈሪ ባለሙሉ ስልጣን እንደራሴ፣ ከዚያም እንደገና በንግስተ ነገስታት ዘውዲቱና በአልጋ ወራሹ መካከል የነበረው አለመጣጣም ንግስቲቱ ከሞቱ በኋላ አፄ ኃይለ ሥላሴ በ1923 ዓመተ ምህረት ንጉሠ ነገሥት ተብለው በነገሱበት ዘመን የተካሄደው የሽግግር ሁኔታ በትርምስና በክፍፍል የታጀበ ነው። ሌላው ቅራኔ በተፈሪና በቤገ ምድሩ ገዢና በንግስተ ነገስታት ዘውዲቱ ባል የተነሳው ግጭት ነበር። ይህም በጦርነት ተፈታ። ጉግሳላ አመጽ የጎተጎታቸው የጎጃሙ ራስ ኃይሉና የትግራዩ ራስ ስዩም ናቸው ይባላል። በአጠቃላይ ስልጣን ከምኒልክ ወደ ኢያሱ፣ ከኢያሱ ወደ ንግስተ ነገስታት ዘውዲቱና ራስ አልጋ ወራሽ ተፈሪ ባለሙሉ ስልጣን እንደራሴ፣ ከዚያም እንደገና በንግስተ ነገስታት ዘውዲቱና በአልጋ ወራሹ መካከል የነበረው አለመጣጣም ንግስቲቱ ከሞቱ በኋላ አፄ ኃይለ ሥላሴ በ1923 ዓመተ ምህረት ንጉሠ ነገስታት ተብለው በነገሱበት ዘመን የተካሄደው የሽግግር ሁኔታ በትርምስና በክፍፍል የታጀበ ነው። የወቅቱ የኢትዮጵያ የውስጥ ፖለቲካ ሁኔታ በሴራ፣ በመጠላለፍ፣ በመናቆርና በማግለል፣ በማስገለል፣ በመቧደን የተሞላ ነበር። ይህ የኢትዮጵያን የውስጥ አቅም ግንባታ በእጅጉ ያዳከመ ክስተት ነበር። ሶስቱ የአውሮፓ መንግስታት እንግሊዝ፣ ፈረንሳይና ኢጣሊያ ከአድዋ ድል ማግስት ጀምሮ ውልን ተፈራረሙ። የውሉ ይዘትም ኢጣሊያ በኢትዮጵያ ላይ ላላት ጥቅም ቅድሚያ የሚሰጥ ነበር። በ1915 ዓመተ ምህረት በኢጣሊያ ፋሺስቶች ስልጣን ጨበጡ። ፋሺስቶች በኢትዮጵያ ላይ የነበራቸው ዋና ዓላማ የአድዋን አፍረት ለመሻር፣ ሁለተኛው ደግሞ ኢትዮጵያን ወሮ ሀብቷን መዝረፍ፣ የኢጣሊያን ዜጎችን በኢትዮጵያ መሬት ላይ ማስፈርና ኢትዮጵያውያንን የነጮች ባሪያ ማድረግ ነው። ፋሺስቶች በወቅቱ በኢትዮጵያ ላይ ሁለት አይነት ፖሊሲዎችን ያራምዱ ነበር። በቅድመ ወረራው የመጀመሪያው ዲፕሎማሲ፣ ሁለተኛው ወታደራዊ ነው። በዲፕሎማሲው ረገድ የሚከናወኑት ተግባራት በአብዛኛው ለወደፊቱ ወረራቸው ሁኔታዎችን ማመቻቸት ነበር። ኢጣሊያ በዲፕሎማሲው መንገድ ያከናወነቻቸው ተግባራት ለምሳሌ በኤርትራው ገዢ ክራዚዮሊ በኩል በትግራይ በጎንደርና በጎጃም እንዲሁም በወሎ የማዕከላዊ መንግስትን ስልጣን መቦርቦር፣ ማዕከላዊ መንግስትን እንዲንቁት ማድረግ፣ የተለያዩ ስብከቶች መሰሪ የሆነ ስብከቶች ማከናወን ነበር። ደጃዝማች ኃይለ ሥላሴ ጉግሳ የዚህ ዋና ሰለባ የነበሩ ናቸው። ሌላው በአዲስ አበባ ተቀማጭ በሆነው የለጋሲዮን
ኃላፊ ጁሊያም ኮራ በኩል በኢጣሊያና በኢትዮጵያ መንግስታት መካከል የወዳጅነትና የትብብር ሁኔታዎችን ማከናወን ነው። ለዚሁ ደግሞ በ1920 ዓመተ ምህረት በኢጣሊያ መንግስትና በኢትዮጵያ መንግስት መካከል የተፈረመው ውል አይነተኛ ማስረጃ ነው። በተለያዩ ወቅቶች በአድዋ፣ በጎንደር፣ በደብረ ማርቆስና በደሴ የተከፈቱት የኢጣሊያ ቆንስላዎች በቡርቦራው ተግባር ትልቅ ሚናን እንዲጫወቱ ማስደረግ፣ ከዚያም በተጨማሪ ጠቃሚ የሆኑ ወታደራዊና የፖለቲካ መረጃዎችን በእነዚህ ለጋሲዮኖች በኩል ሲከናወንበት ኖሯል። እንግሊዝ በቅድመ አድዋ እንዳደረገችው ሁሉ በቅድመ ማይጨውም ኢትዮጵያ በኢጣሊያ እንድትያዝ የፈቀደች ሀገር ናት። ቡራኬ ሰጠች። በሰው ሀገር ለጋስ የሆነች ሀገር እንግሊዝ ምዕራብ ኢትዮጵያን ብቸኛ የኢጣሊያ ክልል ነው ብላ ወቀችላት። ጣሊያ ደግሞ እንግሊዝ ጣና ሐይቅ ላይ ግድብ ሰርታ የአባይን ውሃ እንድትቆጣጠር ዲፕሎማሲያዊ ድጋፍ ለመስጠት ቃል ገባች። በኢትዮጵያ ላይ የነጮች ሴራ ይህ ነበር። ሁለተኛው የኢጣሊያን ቅድመ ዝግጅት ወታደራዊ መስክን በተመለከተ ነበር። የኢጣሊያን ጦር ካድዋ ሽንፈት 40 ዓመት በኋላ የተለያዩ ተግባራትን በቅድሚያ ያከናውኖ ነበር። በቂ አውሮፕላኖችን አካብታለች። ጣሊያ በአፍሪካ ቀንድ በያዘቻቸው ቅኝ ግዛቶች በኩል በኤርትራና በሶማሊያ በኩል ወደ ኢትዮጵያ የሚያመሩ ጠንካራ መንገዶችን በተሻለ ሁኔታ ገነባች። በኤርትራ የሚገኙትን አሰብንና የምጽዋን ወደቦች አሻሻለች። ኤርትራ ውስጥ የሚገኘውን የባቡር ሐዲድ ከወደቦቹ እስከ መሃል ከተማ ዘረጋች። በኤርትራና በሶማሊያ ከፍተኛ መጠን ያለው ሰራዊት ማስፈር የሚችሉ የጦር ካምፖችን ዘረጋች። ይህን ሁሉ ኢጣሊያ ካደረገች በኋላ ሙሶሎኒ ኢትዮጵያንና መሪዎቿን መዝለፍ ጀመረ። ኢትዮጵያውያኖች ጦር ናፋቂዎች፣ ኋላ ቀሮች፣ ያልሰለጠኑ ጨካኞች አረመኔዎች ናቸው እያለ ይደነፋ ጀመር። ቀዳማዊ አፄ ኃይለ ሥላሴ ደግሞ ብቃት የሌላቸው ፈሪ መሪ ናቸው እያለ ይደሰኩር ጀመር። ሌላው ስለ መርዝ ጋዝ ጥቃቶች አፈጻጸም ከሐምሌ 1926 እስከ ጥር 1927 ኤርትራ ውስጥ ወታደራዊ ልምምዶችን ማርሻል ባዶጎሊዮ ከወታደሮች ጋር ሆኖ አደረገ። ለጦርነቱ ከጥቁር ሸሚዝ ለባሾችና ከሌሎች አገሮች ከተወጣጡ ሰራዊቶች ሌላ ከኤርትራ ብቻ 100,000 ያህል ሰራዊት ለጦርነቱ ኢጣሊያኖች አዘጋጁ። የጣሊያን ጦር ብዛት በአጠቃላይ ኢትዮጵያ ካሰለፈችው 4 እጥፍ ነበር። ኢትዮጵያ ላይ የሚደረገው የኬሚካል ጥቃት በክሎሮፒክሪን አርዛይንና ኢዩፕሪት እንዲከናወን ተወሰነ። እነዚህ የተለያዩ ኬሚካሎች በሰውነት ላይ በቆዳ ላይ ከፍተኛ ጉዳት የሚያደርሱ ኬሚካሎች ናቸው። በመርዝ ጋዝ የሚሞሉ የመድፍ ባሩዶችም ተሰርተው ተዘጋጁ፣ ኤርትራ ውስጥ ተከማቹ። የኢጣሊያ ጦር በኢትዮጵያ ላይ ለሚያደርገው የመርዝ ጋዝ ጥቃት ከሮማ ለማርሻል ባዶጎሊዮ 100,000 የመርዝ ጋዝ መከላከያ ጭንብሎች፣ 3,000 የፕላስቲክ ልብሶች ተላከለት። ከዚያም አልፎ በሐምሌ 1927 ዓ.ም የኬሚካል አገልግሎት ጽሕፈት ቤት የሚል በአስመራ ተቋቁሞ የኬሚካል ስራዎች በዚህ መስሪያ ቤት በኩል እንዲከናወን ቅድመ ዝግጅቱ ተጠናቀቀ። ይህ ሁሉ ዝግጅት የተደረገው በአድዋ ጦርነት ጊዜ የነበረው መሳሪያ ይዞ ለሀገሩ ነጻነትና ለወገኑ ፍቅር ለመዋደቅ ቆርጦ ለተነሳው ኢትዮጵያዊ ወታደርና ሕዝብ ነበር። የኢጣሊያ መንግስት በእንግሊዝና በፈረንሳይ ተባባሪነት አይዞ ግፋ በመባባል ኢትዮጵያን ለማጥፋት ከበቂ በላይ ዝግጅቱን አጠናቀቀ። በሰው ኃይልም በመሳሪያም። ይህ ሁሉ ተግባር በኢጣሊያ ከተከናወነ በኋላ የተባበሩት መንግስታት ማህበር በኢትዮጵያና በኢጣሊያ ላይ የጦር መሳሪያ ማዕቀብ እንዲደረግ ወሰነ። ይህን ውሳኔ በታሪክ ትልቁ ሹፈት ሳይሆን አይቀርም። በዚህ ምክንያት ኢትዮጵያ ራሷን ለመከላከል ከውጭ ሀገር መሳሪያ ገዝታ እንዳታስገባ ተከለከለች። መስከረም 22 ቀን 1928 ዓ.ም የኢጣሊያ ጦር መረብን ተሻግሮ በኢትዮጵያ ላይ ጥቃት ከፈተ። የጥቃቱ ዋና ዓላማ አድዋ ነበረች። ሌሎች የጥቃቱ ኢላማዎች እንጢጮና አዲግራት ነበሩ። ወራሪው በመጀመሪያ ምንም ተቃውሞ ሳይገጥመው ሰተት ብሎ ይገፋ ጀመር። የኢትዮጵያ ጦር እንዲያፈገፍግ ተደርጎ ስለነበር ለዚህ ምክንያቱ አንደኛ ወራሪው ጦር በመጀመሪያ ምንም ተቃውሞ ሳይገጥመው ሰተት ብሎ ይገፋ ጀመር። የኢትዮጵያ ጦር እንዲያፈገፍግ ተደርጎ ስለነበር ለዚህ ምክንያቱ አንደኛ የኢጣሊያ ጦር ወደማያውቀው ቦታ ስቦ ለማስገባት ይጠቅማል በመባሉ፣ ሁለተኛም ለዓለም ሕዝብ የኢጣሊያንን ወራሪነት ለማሳየትና ለማጋለጥ ነበር።
ከዚህ ሁሉ በፊት ግን ደጃዝማች ኃይለ ሥላሴ ጉግሳ ቀደም ብለው ነበር ወደ ኢጣሊያ ገብተው የባንዳነት ስራቸውን ሲያከናውኑ የነበረው። በዚያው ጣሊያን ጥቃቱን ቀጥሎ መስከረም 24 አዲግራትን በአውሮፕላን በቦምብ ደብድቦ መስከረም 25 አድዋን በከፍተኛ ቦምብ ደብድቦ ጥቅምት 27 መቀሌን በከፍተኛ ጦርነት ኢጣሊያን ያዘች። ሞሶሎኒ ዳተኛ ብሎ ያሰበውን ማርሻል ዳቦኖን በማርሻል ባዶሊዮ ተካው ጥቃቱን ለማፋፋም። የኢትዮጵያ የማጥቃት እርምጃ ዘግይቶም ቢሆን ጥር 1928 ተጀመረ። የኢትዮጵያ የሰሜን ጦር በ3 የተከፈለ ነበር። በስተምዕራብ በራስ ምሩ ኃይለ ሥላሴ የሚመራው የጎጃምና የቤገ ምድር ጦር 10,000 ያህል ይሆናል። በስተምስራቅ ደግሞ በጦር ሚኒስትሩ በራስ ሙሉጌታ ይገዙ የሚመራው ዋናው የንጉሠ ነገሥቱ ጦር 50,000 ያህል ሰራዊት አለው። በመካከል ደግሞ በራስ ስዩም መንገሻና በራስ ካሳ ኃይሉ የሚመራው ጦር አለ። ጣሊያኖች የመጀመሪያውን የተንቤን ጦርነት ከጥር 11 እስከ ጥር 18 ቀን 1928 ዓ.ም ተዋግተው አሸነፉ። ኢትዮጵያውያን በጀግንነት በድፍረት የራሳቸውንና የተሰጣቸውን ኋላ ቀር መሳሪያ ይዘው የግል ስንቃቸውን ቋጥረው ለሀገራቸው ተዋደቁ። ጣሊያኖች ከመቀሌ በስተደቡብ አምባራዶን በተባለ ስፍራ ከፍተኛ ቦታ ላይ መሽጎ የነበረውን የራስ ሙሉጌታ ጦር ከበቡት። ራስ ሙሉጌታ ያደዋው ጦርነት ጀግናም ናቸው። በሳል፣ ደፋር፣ ቆራጥ የጦር ሰው ናቸው። ራስ ሙሉጌታ 50,000 ሰው ይዘው ከመቀሌ ጣሊያኖችን ለማስወጣት ወስነው ነበር። ነገር ግን ጣሊያኖች በባንዳዎቻቸውና በሰላዮቻቸው በኩል ይህንን አስቀድመው ስላወቁ ራስ ሙሉጌታ ገና አምባራዶም ሳሉ በግንባር ደረሱባቸውና ጦርነት ከፈቱባቸው። ራስ ሙሉጌታ ከጣሊያን ጋር 3 ቀን ሙሉ ከተዋጉ በኋላ ምንም እንኳን በእግረኛ ጦር ቢያሸንፉም ከአየር የመጣውን የመርዝ ጋዝ ጥቃት መቋቋም አልቻሉም። በዚህ ምክንያት በመጨረሻም በማፈግፈግ ላይ ሳሉ ጦርነት ከፈቱባቸው። ራስ ሙሉጌታ ከጣሊያን ጋር 3 ቀን ሙሉ ከተዋጉ በኋላ ምንም እንኳን በእግረኛ ጦር ቢያሸንፉም ከአየር የመጣውን የመርዝ ጋዝ ጥቃት መቋቋም አልቻሉም። በዚህ ምክንያት በመጨረሻም በማፈግፈግ ላይ ሳሉ በድንገት በጥይት ተመተው ወደቁ። በዚህ ጦርነት 6,000 የኢትዮጵያ ሰራዊት ወዲያውኑ ሲያልቁ በርካቶች በተዝረከረከው ሽሽትና መፈግፈግ ብዙ ሰው አለቀ። የንጉሠ ነገሥቱ ዋና ጦር በራስ ሙሉጌታ ይገዙ የሚመራው እንዲህ ነበር የተፈታው። የአውሮፕላን የቦምብ ጥቃት፣ በበርካታ ታንክ፣ መትረየስ፣ ቁጥር ስፍር የሌለው ዘመናዊ መሳሪያ፣ ከአውሮፕላን በሚጣል መርዛማ ፈንጂዎች፣ በአውሮፕላን ላይ ሞተር ተገጥሞላቸው እንደ ዝናብ የሚረጩ መርዛማ ፈሳሾች በመጠቀም ድል አደረጉ። እነዚህ ለኢትዮጵያ ክብርና ነጻነት ሲሉ በጥይት ተመተው በየቦታው የወደቁትን በኬሚካል በጦር ሜዳ በመርዝ ብርሃናቸውን ላጡት ጀግኖቻችን፣ በኬሚካል ሰውነታቸው የቆሳሰሉ የተቆራረጡ ወታደሮቻችን፣ ንጹሃን ዜጎች፣ እናቶች፣ ሕፃናት፣ የተቆራረጡ አካላትን፣ ወንዞች፣ ጅረቶች፣ ሐይቆች በመርዝ የተበከሉትን ሁሉ ለዘላለም ባንክሮ ልናስታውሳቸው ይገባል። ይህን ሁሉ ግፍ፣ ይህን ሁሉ መከራ ነው ኢትዮጵያ ያየችው።
ይህ ሁሉ በዓለም መንግስታት ማህበር የተከለከለ የመርዝ ጥቃት በኢትዮጵያ ላይ ማድረግ ሰላማዊውን ሰው መጨፍጨፍ ክልክል ሆኖ ሳለ በኢትዮጵያ ላይ ሲፈጸም የተቃወመ አንድም ሀገር አልነበረም። የወለጋ ጦር አዛዥ ቢትወደድ መኮንን ደምሰውም ራስ ሙሉጌታ በፊትም በኋላም በጣሊያኖች መከበባቸውን ሰምተው ለእርዳታ ሲገሰግሱ ጣሊያን ሰራዊት ጋር ተጋጥመው በጀግንነት ተዋግተዋል። ቀኝ ዮሐታ በሚባል ስፍራ ሁለት የጣሊያን ምሽጎችን አስለቅቀው ነበር። የወለጋ ጦር አዛዥ ቢትወደድ መኮንን ደምሰውም በሁለተኛው ዙር ጦርነት በቦምብ አስለቅቀው የካቲት 8 ቀን 1928 ዓመተ ምህረት አረፉ። አርበኝነት፣ ኢትዮጵያዊነት፣ ወንድማማችነት፣ የሀገር ፍቅር ማለት ይህ ነው። ቀዳማዊ አፄ ኃይለ ሥላሴ ራስ ሙሉጌታም ሆነ የቢትወደድ ደምሰው ሞት የሰሙት ገና ወደ ጦር ሜዳው ለመሄድ ከደሴ ተነስተው ሲጓዙ ኮረም ላይ ነው። የአንድ ሀገር መሪ ግንባር ሄጄ እዋጋለሁ ድር አደርጋለሁ ብሎ ሲል የንጉሠ ነገሥቱ ዋና ጦር 50,000 ጦር እንደዚህ ሲበተን የቢትወደድ ጦር ሲሸነፍ ምን አይነት የህሊና ድቀት እንደሚያሳድር መገመት አያስቸግርም። የጦር አዋጊዎቻቸው ራስ ሙሉጌታ ቢትወደድ መኮንን አስቀድመው ሲሞቱ ከዚህ በተጨማሪ ገና ከአዲስ አበባ ሲነሱ የኢጣሊያ አውሮፕላኖች በየመንገዱ እየጠበቁ የሚያካሂዱት ጥቃት በዚህ ሳቢያ የደረሰው የሥነ ልቦና ተጽዕኖ ቀላል አልነበረም። ስልጡን ነው ያለው የጣሊያ መንግስት የተከለከለውን መርዝ በሰላማዊ ዜጎችና በወታደሩ ላይ ሲነሰንስ ሞሶሎኒ እየደነፋ ኢትዮጵያውያን አረመኔ ናቸው፣ ኋላ ቀር ናቸው፣ ያልሰለጠኑ ናቸው የሚለው ሞሶሎኒ ይህንን አረመኔያዊነት ተግባር በንጹሃን ኢትዮጵያውያን ላይ ፈጸመ። በየቤተ ክርስቲያኑ የነበሩ በብራና የተጻፉ የእውቀትና የጥበብ ምንጮቻችን የነደዱት የተቃጠሉት በሞሶሎኒ ነው፣ በባዶሊዮ ነው። እነዚህ ቅርሶቻችን የኢትዮጵያ ቅርስ ብቻ ሳይሆን የዓለም ቅርስ ነበሩ። ይህንን ሁሉ ያደረጉት ስልጡን ተብየው የኢጣሊያ መንግስት ነው። ክርስቲያን ነኝ የምትለው ያኔዋ ኢጣሊያ ቤተክርስቲያንን አጠፋች። ወንጌል ሰባኪ ነን ብለው ጢማቸውን አንጀርግገው ቀሚስ ለብሰው መስቀል አንጠልጥለው ወንጌልን ሲሰብኩ ጎን ለጎን ሀገራችንን ሲሰልሉ የነበሩ በኋላ ጢማቸው ተቆርጦ የወታደር ልብሳቸውን ለብሰው ቤተክርስቲያናትንና የጥበብ ቅርሶቻችንን ያጠፉና ያስጠፉ ፋሺስቶች ናቸው። ያወደሙ ያስወደሙ እነርሱ ናቸው። እኛን ኢትዮጵያውያንን ከምድረ ገጽ ለማጥፋት ቀን ከሌት ሲያስሱና ሲደክሙ ሲማስኑ የነበሩት ፋሺስት ጣሊያኖች ናቸው። ሁለተኛው የተንቤን ጦርነት ከየካቲት 19 እስከ የካቲት 21 ቀን 1928 ዓመተ ምህረት ነው የተከናወነው። ዝርዝሩ ብዙ ነው። የኢጣሊያ ጦር በቴክኒክ በእጅጉ ከመላቁም በላይ በሰው ኃይልም ከኢትዮጵያ ጦር በአራት እጥፍ ይበልጥ ነበር። በመጨረሻም የራስ ካሳና የራስ ስዩም ጦር ድል ሆኖ ሰራዊታቸው ተበታትኖ ራስ ካሳና ራስ ስዩም ከጥቂት ወታደሮቻቸው ጋር ወደ ንጉሠ ነገሥቱ ጦር ጋር ሄደው ተቀላቀሉ። በሰሜን በኩል በኮረምና ባሸንጌ ባህር መካከል የቀይ መስቀል ሐኪሞች በትጋት ስራዎቻቸውን ያከናውኑ ነበር። ቁስለኞችን ያክማሉ። እነዚህ ሐኪሞች የእንግሊዝ የቀይ መስቀል ማህበር የላኳቸው ናቸው። ከጦር ሰራዊት ሰፈር ርቀው በድንኳኖቻቸው ላይ የቀይ መስቀል አርማን አድርገው የእንግሊዝን ባንዲራ ሰቅለው ነበር። ይህንን ያደረጉት የጣሊያን ወታደሮች ከሩቅ እንዳያዩአቸው ጥቃትም እንዳያደርሱባቸው ነው። ጣሊያኖች ግን የቀይ መስቀል አርማ እያዩ ዓለም አቀፍ ሕጉን አፍርሰው በድፍረት በላያቸው ላይ ቦምብ እየጣሉ የማከሚያ መሳሪያዎቻቸውን መድኃኒቶቻቸውን አወደሙ። ቁስለኞችንም አቃጠሉ። ድንኳኖቻቸውን ሁሉ በቦምብ በጣጠሷቸው። ይህ ፍጹም አረመኔያዊ የሆነ ስራ፣ ህገ ወጥ የሆነ ስራ ነበር። በኢትዮጵያ የነጻነት የተጋድሎ ታሪክ ነጮች ኢትዮጵያውያንን ከምድረ ገጽ ለማጥፋት የኳተኑበት ዘመን ነው። ሁለተኛው የኢጣሊያና የኢትዮጵያ ጦርነት። ኢትዮጵያ ደግሞ ጠፋች ስትባል ቦግ የምትል ተአምራዊ ሀገር ናት። የጥቁር ህዝቦች መመኪያና የነጻነት ቀንዲል ናት። እኛ ኢትዮጵያውያን በጥቁር አፍሪካውያን በጥቁር ህዝቦች ሁሉ የነጻነት ትዕምርት ነን። ኢትዮጵያ ነጻነቷን አስከብራ የኖረች ሀገር ናት። ኢትዮጵያ የድል ብስራት ሀገር ናት። ኢትዮጵያ ሁልጊዜም ጥያቄዋ የነጻነት፣ የፍትህ፣ የእኩልነት ጥያቄ ነው። አጤ ቴዎድሮስም አጤ ዮሐንስም አጤ ምኒልክም አቋማቸው የነበር ጋቢት 20 ቀን 1928 ዓመተ ምህረት እሁድ በባይታዋ ሰፈር የጠላት አውሮፕላን እየተመላለሰ ህልቆ መሳፍርት የሌለው ቦምብ ሲጥልና መርዝ ሲነሰንስ ዋለ። በዚህ አካባቢ ሰራዊቱን የሚከላከለው አልነበረም። መጋቢት 22 ቀን 1928 ዓመተ ምህረት ማክሰኞ ጦርነቱ እንዲከናወን ተወስኖ ሌሊቱን ወደ ጦር ግንባር ጉዞ ተጀመረ። ወደ ማይጨው ጀግኖች አባቶቻችን እየፎከሩ በዚህ ሁሉ ማዕት ውስጥ በመግባት ጣሊያኖችን ምሽግ አስለቀቋቸው። በመጀመሪያ ድሉ ወደ ኢትዮጵያ ያዘነበለ ይመስል ነበር። በኋላም 4 እና 5 ላይ የጠላት
አውሮፕላን ደርሶ ቦምብ እየጣለ ግንባር ለቀደመው ጦር የወታደር እርዳታ እንዳይደርስለት የግንባሩን ጦር ከደጀኑ ጦር ቆርጦ መርዝ እንደ ዝናብ ያዘንብ ጀመር። በዚህ ጦርነት 300 የሚያክል የኢጣሊያ አውሮፕላኖች ተሳትፈዋል። የኢትዮጵያ ጦር በእውነቱ በጀግንነትና በድፍረት ሲዋጋ ዋለ። መርዝ እየጠጣ ሰውነቱ እየቆሰለ አይኑ እየታወረ እልቂቱ በጣም ከባድና አሰቃቂ ሆነ። ብዙ ወታደሮች በአውሮፕላን የቦምብ ጥቃት ወደቁ። ጀግኖች አባቶቻችን ሰውነታቸው ውሃ ቋጥሮ በቁስል ተወርሰው ብርሃናቸውን አጥተው እንዲተንገብግበው ነው ያለው። መጋቢት 22 ቀን 1928 ዓ.ም ጠዋት የተጀመረው ጦርነት እስከ ምሽት 5 ሰዓት ድረስ ነው የዘለቀው። የአውሮፕላን ድብደባው ቀኑ ሙሉ ነበር የዋለው። የአውሮፕላኑ ብዛት ከፍተኛ ነው። መትረየስ፣ የአውሮፕላን ቦምብ፣ ከአውሮፕላን ላይ የሚረጭ የመርዝ ዝናብ ከባድ ነበር። ጥቃትን መቋቋም በፍጹም አልተቻለም። ማፈግፈግ ግድ ሆነ። ጦሩ አፈገፈገ። ባጭሩ ሰራዊቱ በሞራል ደቆ ሰውነቱ ዝሎ ወደ ኋላ ተመለሰ። ዳግም ተጠናክሮ ለመዋጋት በፍጹም የማይችል ሆነ። የሰው ኃይሉ ተበታትኖ አለቀ። መጋቢት 22 ቀን 1928 ዓ.ም ወይንም በአጠቃላይ የማይጨው ጦርነት ጀግኖቻችን በቆራጥነት ካልተመጣጠነ ኢሰባዊ ኃይል ጋር ለነጻነታችን ሲሉ እንደ ጧፍ የነደዱበት ቀን ነው። ከዚያም አልፎ ሰላማዊ የኢትዮጵያ ሕዝብ ጎጆ በቦምብ የነደደበት፣ ከብቶቹ በመርዝ ያለቁበት፣ እጽዋት በመርዝ የረገፈበት ቀን ነው። ሰውም ከብትም ከወንዞቹ ውሃ እንዳይጠጣ ሲጠጣ ደግሞ እንዲሞት ያስደረገ ከፍተኛ ኢሰባዊ ድርጊት የተፈጸመበት ቀን ነው። በሌላ ሀገር በማንም እንዲህ አልተፈጸመም። በኢትዮጵያ ብቻ በዚህ ጥቁር ሕዝብ ላይ ብቻ ነው ይህ በደል የተፈጸመበት። በአጠቃላይ ሰቆቃው መከራው ተነግሮ አያልቅም። ማይጨው ይህ ነበር። በማይጨው ጦርነት ያለቀውን የኢትዮጵያ ሰራዊት ታሪክ ጸሐፊዎች በትክክል አልጻፉትም። ኮሞቫሎቭ 1000 ሰው ነው ሲል፣ ቶማስ ኤዲ ደግሞ 5000 ነው ይለዋል። ማርሻል ባዶጎሊዮ ደግሞ 8000 ያደርሰዋል። ጣሊያኖች እንደገለጹት 68 መኮንኖች፣ 332 ነጭ ወታደሮችና 873 የቀኝ ግዛት ወታደሮች ሞተዋል። በማይጨው ጦርነት 70 አውሮፕላኖች ተካፋይ ሆነው ከነዚህ 36 አውሮፕላኖች ተመተው መውደቃቸውን ጣሊያኖች አምነዋል። ተመተው ከወደቁት መካከል አንዱ የሞሶሎኒ ልጅ ቪቶሪዮ ሞሶሎኒ የሚያበራው ነበር። እነዚህ 70 አውሮፕላኖች በመመላለስ የኢትዮጵያ ሰራዊት ላይ 34 ቶን የሚመዝን ቦምብና የመርዝ ጋዝን ጥለዋል። በሌላው የኢጣሊያ መሳሪያ በኩል 61200 የመትረየስ ጥይት መተኮሱን ጣሊያውያን ጽፈዋል። ባዶሊዮም ለሞሶሎኒ ባሳለፈው ቴሌግራም በኢትዮጵያ ሲደረግ የነበረው ጦርነት አለቀ። በማይጨው የተዋጋ የኢትዮጵያ ሰራዊት የኢትዮጵያ ጦር ከጥቂት ወታደሮች በቀር የተረፈ የለም በማለት ገልጿል። ከማይጨው ጦርነት በኋላ መጋቢት 26 ቀን 1928 ዓ.ም ንጉሠ ነገሥቱ ከባይተዋ ተነስተው ሚያዝያ 2 ቀን 1928 አንድ ወር ያህል ተጉዘው ሐሙስ 3 ሰዓት ላይ አዲስ አበባ ገቡ። ቀዳማዊ አፄ ኃይለ ሥላሴ አዲስ አበባ እንደገቡ በቤተ መንግሥት ስብሰባ ተደረገ። ምን መደረግ አለበት፣ ከዚህ በኋላ እንዴት እንሁን በሚል ጉዳይ ላይ ሰፊ ውይይት ተደረገ። ሁለት መሰረታዊ ነጥቦች ተነሱ። መንግስቱ ወደ ጎሬ ተዘዋውሮ ንጉሡም እዚያ ሄደው ለመንግስታቱ ማህበር እንዲያመለክቱ ዲፕሎማሲያዊ ጦርነት እንዲያደርጉ የሚል ነበር። በዚህ ጉዳይ ላይ ሰፊ ፍጭትና ሙግት ከተደረገ በኋላ ሁለተኛው ሐሳብ አሸንፎ ወደ አውሮፓ ንጉሠ ነገሥቱ ሄደው ዲፕሎማሲያዊ ትግላቸውን እንዲቀጥሉ ተወሰነ። ሚያዝያ 4 ቀን 1928 ንጉሠ ነገሥቱ ወደ አውሮፓ ቃኑ። ከ5 ዓመታት የነጻነት ትንቅንቅ በኋላ ኢትዮጵያ ሚያዝያ 7 ነጻነቷን አወጀች።